ከሰሞኑን በዚህ ቲክታክ ፕላትፎርም እንደኔ ጠላት የበዛበት ሰው የለም። ምክንያቱና መፍትሄው መጨረሻ ላይ የምነግራችሁ ይሆናል። ነገር ግን ዛሬ ሁላችንም አንድ ቦታ ጠርተናል፣ እኔና እናንተ ማለት ነው። እዛ ቦታ አብረን እንሄዳለን፣ ምክንያቱን አብረን እንረዳለን ማለት ነው። አብረን እንሂድ። ታዲያ በክብር አክብረው የጠሩን ሰዎች በጣም ብዙ ርቀትን ተጉዞ ነው የመጡት። 800 ኪሎ ሜትርን አቋርጠው ነው እዚህ ደረሱት። እነሱም ማስጠበቅ ማለት ማይሆን ነገር ነው። ስለዚህ በፍጥነት እንጓዛለን። መዳረሻችንን ሜክሲኮ በሚገኘው ዋቢ ሸበሌ ሆቴል ነው ያደረግነው። በዛም እንደምትመለከቱት ብዙ ህዝብ ተገኝቷል። ብዙም የሚዲያ አካላት በዚህ ቦታ ተገኝተዋል። እነዚህም የሚዲያ አካላት እኛን ጨምሮ የተገኘንበት ምክንያታችን አንድና አንድ ነው። ይህም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም እየተሰሩ ያሉ ስራዎች ምን ላይ እንደደረሱና የሚቀሩ ስራዎች ምን አይነት ስራዎች እንደሆኑ ለማህበረሰቡ ማለትም ይህንን ስራ ሲያግዙ ሲረዱ ለነበሩ ሰዎች ማብራሪያ ለመስጠት ነው። ይህንንም ማብራሪያ ለእናንተ ለማድረስ ነው አባቶቻችን 800 ኪሎ ሜትር በላይ አቋርጠው እዚህ የተገኙት። መርሃ ግብሩም በብፁዓን አባቶቻችን ቡራኬ ተጀመረ። አባቶቻችን ጸሎት አድርጉልን። አቶ ሙሉ ቀንም እንግዲህ እስካሁን ድረስ የተሰሩ ስራዎች ምን አይነት ስራዎች እንደሆኑ፣ እነዚህም ስራዎች በምን አይነት ሁኔታ ውስጥ እንደተሰሩ፣ ምን አይነት ተግዳሮት እንደገጠማቸው፣ አሁን ያሉበት ሁኔታ ምን እንደሚመስል፣ መጪ እስካሁን በኋላ ምን አይነት ነገሮች እንደታሰቡና ምን አይነት ነገሮች እንደሚሰሩ በሚገባ አብራሩ። እናም በዚህ ቪዲዮ እንደምትመለከቱት አባቶቻችን ከቦታው ድረስ እዚህ ድረስ በመምጣት የተሰራላቸውን የተደረገላቸውን ነገር በግልጽነት ተናግረዋል። በተጨማሪም በሚገባ መልኩ ምን እንደሚቀር አስረድተዋል። እንዲሁም ከሚዲያ አካላት ለቀረበ ላቸው ቀጥተኛ ጥያቄ መልስም ሰጥተዋል። ታዲያ ከላይ የምትመለከቷቸው እናታችን እማሆይ እንደተናገሩት እዛም እንዳስረዱን ከሆነ ቅድሚያ ሊሰራ የነበረው የአባቶቻችን በዓት ነው ወይም የማረፊያ ቤት ነበር። ነገር ግን እናቶቻችንን ቅድሚያ በመስጠት የእናቶቻችን በዓት እንዲጠናቀቅ አባቶቻችን ለእናቶቻችን ቅድሚያ ሰጥተዋል። ነገር ግን በአሁኑ ወቅት አባቶቻችን እየተቸገሩ እንደሆነ እማሆይ አስረድተው አባቶቻችን በችግር ውስጥ ሆነው እኛ በድሎት ውስጥ መኖር አንፈልግም፣ የእኛ ቤት እንደታደሰና እንዳለቀ ሁሉ የእነሱን ቤት ሊሰራላቸው ይገባል፣ እባካችሁ ተረባረቡና የአባቶቻችንን ቤት እናድስላቸው ብለው እማሆይ ተማጽኗል። በተጨማሪ በገዳም ውስጥ የሚኖሩ እናትና አባቶቻችን ይህ ገዳም ትኩረት እንዲያገኝ በተለያዩ ሶሻል ሚዲያዎች ለሚሰሩ ሰዎች ምስጋና አቅርበዋል። ይህም ገዳም ትኩረት እንዲያገኝ በተለያዩ ሶሻል ሚዲያዎች የሚሰሩ ሰዎች ላይ እየተደረገ ያለውን የስም ማጥፋት ዘመቻ እናትና አባቶቻችን ተቃውመዋል። እንደዚህ አይነት የስም ማጥፋት ዘመቻዎች ያለምንም ማስረጃ እየተደረጉ እንደሆነና ማህበረሰቡ በቸርነቱ እየለገሰ ባለው የተሰሩትን ስራዎች እናትና አባቶቻችን በአካል አዲስ አበባ ድረስ በመምጣት እውነታውን ተናግረዋል። በተጨማሪም ገዳሙን በበጎ ፈቃደኝነት የሚያገለግሉና ከህግ ጋር የተያዙ ነገሮችን የሚከታተሉ የህግ ባለሙያዎች እንደተናገሩት ከሆነ እንደዚህ አይነት የስም ማጥፋት ዘመቻ የሚያደርጉ ሰዎች ላይ የህግ እርምጃ እንደሚወስዱ ተናግረው ነገር ግን ወደ ህግ ከመሄዳቸው በፊት እንደዚህ አይነት ቅሬታ ያለው ሰው ቢሮአቸው ክፍት እንደሆነና ማንኛውንም ማስረጃ ይዞ መምጣት እንደሚችል፣ በተጨማሪም እንደዚህ አይነት ቅሬታ ያለባቸው ሰዎች በማህበሩ ወጪ ቦታው ድረስ የተሰሩ ስራዎችን ሄደው እንዲጎበኙ ሁኔታዎችን እንደሚያመቻቹ ተናግረዋል። ታዲያ በመጨረሻም ብፁዕ አባታችን የተናገሩት ነገር ከህሊና ያልጠፋም። ሁልጊዜም ቢሆን የሚሰራ ሰው ነው ተግዳሮት የሚያጋጥመው፣ ያልሰራ ሰው ምንም ችግር አያጋጥመው ብለው ተናግረዋል። ታዲያ እኔ ላይም ተግዳሮቱ እጅግ በጣም በዝቷል። ከሰሞኑ እንደምታውቁት አካውንቴ ተዘግቶ ነበረ። ወደ 380 ሺህ ፎሎወር የነበረው አካውንት። ይህም አካውንት ሲዘጋ በ3 ቀን ውስጥ ነው ዋርኒንግ እንደሰጠኝ ወዲያው ነው የተዘጋው። ነገር ግን በእናንተ ትብብር አዲስ አካውንት ከፍቼ ነበር፣ ይህ ፖስት ያደረኩበት አካውንት። ሆኖም ግን በአሁኑ ወቅት ይህም አካውንት ዋርኒንግ ውስጥ ገብቷል። የተገነዘብኩት ነገር እንደዚህ አይነት ስራዎች ሲሰሩ ብዙ ተግዳሮትና ችግር ያጋጥማቸዋል። ነገር ግን መፍትሄው እኛ ጋር ነው። ይህንንም ቪዲዮ በቻላችሁት መጠን ብዙ ጊዜ ኮፒ ሊንክ እና ሼር አድርጉ። ነገር ግን አሁንም አስረግጬ የምናገረው የተጀመሩ ስራዎች ከዳር ሳይደርሱ ወደ ኋላ አንልም። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አካውንቶች እነዚህ ሁለቱ አካውንቶች ናቸው፣ የኢትዮጵያ ንግድ ባንክና አቢሲኒያ ባንክ። በተጨማሪም ቀጥታ አባቶቻችንን በስልክ ማግኘት ከፈለጋችሁ በእነዚህ ሁለት ስልክ ቁጥሮች ደውሉላቸው። እናም በመጨረሻ የምላችሁ ነገር ምንም እንኳን ጠላቶቼ ብዙ ቢሆኑ ወዳጆቼ ደግሞ ከጠላቶቼ በብዙ ሺህ እጥፍ ይበልጣሉ። ስለዚህ በጠላቶቼ ፍራቻ ሳይሆን የምኖረው በወዳጆቼ ቸርነትና ደግነት ነው። አሁንም ፎሎና ላይክ ማድረግ እንዳስረሱ። ሁሉ ነገር ይቀጥላል። መልካም ቀን ይሁንላችሁ። አመሰግናለሁ። ብሩክ ነኝ።